የህወሓት የጡት አባት ወይም ጋድፋዘር የሆነው አቶ ስብሐት ነጋ ቃለ መጠይቅ አድርጓል። አነጋጋሪ ቃለ መጠይቅ አድርጓል። ይሄ ቃለ መጠይቅ አነጋጋሪነቱ ዝም ብሎ የሚታይም አይደለም። ምክንያቱም በህወሓት የድርጅታዊ ልሳን በሆነው ወይን ጋዜጣ ላይ ነው የወጣው። ወይን ጋዜጣ የድርጅቱ ልሳን ነው በነገራችን ላይ። ድሮ አብዮታዊ ዲሞክራሲ እንደሚባለው ማለት ነው። ወየነ ማለት አብዮታዊ ሆነ ማለት ነው። በዚህ አጋጣሚ አንድ አይነት ቃላቶች ናቸው። እንደምታውቁት ህወሓት አሁንም አብዮታዊ ዲሞክራት ነው። አብዮታዊ ዲሞክራሲ ነው የሚለው ማዕከላዊነት እና ሴንትራሊዝም እና ያው አብዮታዊነት። ወየነ አብዮታዊ ሆነ አርነት ወይ ምናምን እንደማለት መሰለኝ እንግዲህ። ወይን ጋዜጣ ላይ ነው ስብሐት መግለጫ የሰጠው ወይም ቃለ ምልልስ የሰጠው። ቃለ መጠይቁ ብዙ ነገሮች እንደያዘ ያው ትርጉሙን የሰሩ ሰዎች ነግረውናል። በተለይ ጋዜጠኛ ዳዊት ከበደን ክሬዲት ሰጥቼ መሄድ ፈልጋለሁ። ዘርዘር አድርጎ ስላቀረበ ሄዳችሁ ሚዩት። የስብሐት ቃለ መጠይቅ ያው ወይን ጋዜጣ ስለሆነ በደንብ እንድታስተውሉ የምፈልገው ወይን ለአባሉ በግድ ትሰራጫለች። የፓርቲ ልሳን የፓርቲው ሜምበር እስከሆናችሁ ድረስ የመግዛት ግዴታ አለባችሁ። ይሄን ታውቃላችሁ። ለምሳሌ እኔ የኢህአዴግ ጽሕፈት ቤት እያለሁ አብዮታዊ ዲሞክራሲ መጽሔቱንም አዲስ ራዕይንም ምንም የመግዛት ግዴታ አንዱ መለኪያዬ ነው። ስለዚህ የስብሐት ቃለ መጠይቅ ወደ እያንዳንዱ የህወሓት አባላት ሄዷል ማለት ነው። ወደ እያንዳንዱ ይሄዳል ማለት ነው። የህወሓት ቃለ መጠይቅ ላይ የህወሓት ጋዜጣ ላይ ወይን ጋዜጣ ላይ የተሰጠው ቃለ መጠይቅ እንትኑ መንፈሱንም እንድታዩት ብዬ ነው። ስብሐት ነጋ ሲመጣ ለዛ ጋዜጣ ለመጽሔቱ ትልቅ እንትን ነው ማለት ነው፣ ዋጋ አለው ማለት ነው። ከፔሮል ወይም የመጨረሻ ወር ላይ ይቆረጣል ምናምን ወይም ከደሞዛችሁ ላይ ይነሳ። እሱ 10% የሚነሳ አለ ለፓርቲው። ከዛ በተጨማሪ ግን ለመጽሔቶቹም ለጋዜጦቹም ግዴታ ነው። አንዱ የፓርቲው መቆያ መመርመሪያ ነው። ምንድነው መገምገሚያ ነው። ስብሐት እኔ ያስኩት 5 ነጥቦች ነው ያስኩት። በ5 ነጥቦች ጉዳይ ነው። ከዛ አስተያየቴን እሰጣለሁ። ዳዊት ከበደን ያቀረበልን ማለት ነው። እሱ ብዙ አቀርቧል፣ ግን ለኔ ፖይንት የሆኑልኝ ነገሮች አንደኛው ስለ ህወሓት ከፍተኛ አመራር የተናገረው ነው። ስለ ደብረጽዮን ማለት ነው፣ ወይም ስለነ ደብረጽዮን ማለት ነው። ስለነ ደብረጽዮን ምንድነው የሚለን? በደብረጽዮን የሚመራው ህወሓት አቅመቢስና ልፍስፍስ ነው። ህወሓት ደካማ አመራሮችን ቆርጦ መጣል አለበት፣ ደብረጽዮንን ቆርጦ መጣል አለበት ነው እያለ። ይሄ የህወሓት የላይኛው አመራር ተቸካይና ቆሞ ቀር ሆኗል። ስብሐትን የተናገረው በነገራችን ላይ ይሄ አንደኛው ነጥብ ነው። ሁለተኛ የኢትዮጵያ መንግስትን የተመለከተ የተናገረው ነው ስብሐት የሰጠው መግለጫ። አሁን ያለውን የኢትዮጵያ ፌደራል መንግስት ማለት ነው። ተጠቅሳለሁ። በኢትዮጵያ አሁን ያለው ሁኔታ ለውጥ ካልመጣ ኢትዮጵያ ወደ ኋላ 1000 ዓመታት ትመለሳለች። እኛ 1000 ዓመታት ትመለሳለች አሁን ያለውን ግምገማ ማለት ነው።
አሁን ያለው መንግስት በመውደቅ ላይ ያለ መንግስት ነው። በመውደቅ ላይ ያለ መንግስት ነው። እኛ ለዓለም ተምሳሌት የሆነች ሀገር ኢትዮጵያን ማለት አድርገናት ነበር። ለዓለም ተምሳሌት የሆነች ሀገር አድርገናት ነበር። አሁን ግን እጅግ አሳዛኝ በሆነ መንገድ ለሺህ ዘመናት ወደ ኋላ የምትመለስ ሀገር ሆናለች። በመውደቅ ላይ ነው አሁን ያለው መንግስት። ጤነኛ የፖለቲካ ሽግግር እስካልተካሄደ ድረስ እና የውጭ ኃይሎች ጣልቃ ገብነት ካልቆመ በኢትዮጵያ የሚገኙ ብሔር ብሔረሰቦች እርስ በራስ ሊዋጉ እና ሊጫረሱ ይችላሉ። ስብሐት ነው የሚያለ ያለው። ስብሐት ግን ወይን ጋዜጣ ነው፣ በወይን ጋዜጣ ነው እንግዲህ እና አንዳንድ የቀድሞ ወዳጆቹንም ስብሐት ወረፍ ያረጋቸዋል። ለምሳሌ እና አባዲ ዘሙን እና አባይ ወልዱን ትላንትና ሲጠየፉት የነበረውን መንግስት አሁን ከዚህ መንግስት ጋር እየሰሩ ነው ይላል። እኔ እስካሁን አማቀው ነገር የለም። አባዲ ዘሙ እና አባይ ወልዱ እና ጻድቃን እሺ ጥለው ወጥተዋል። ጻድቃንንም ስላነሳ ግን አባዲ ዘሙ የት ነው? ምንድነው አቋሙ? አባይ ወልዱስ ምንድነው አቋሙ? እንደዚህ አይነት ነገሮች ያለባቸው እነሱንም ነው የሚወርፋቸው ስብሐት። ሁለተኛው ጉዳይ አሁን ካለው የኢትዮጵያ መንግስት ጋር የተያዘ ግምገማውን ያቀረበው እንግዲህ በመውደቅ ላይ ያለ መንግስት ነው። ኢትዮጵያን ወደ 1000 ዓመት ወደ ኋላ ወስዷታል። በእኛ ዘመን ግን በነስብሐት ዘመን ኢትዮጵያ ማለት የዓለም ምልክት ሆና የወጣች ተምሳሌት ሆና የወጣች ነበረች ይላል። ይሄ ሁለተኛው ነው። ሶስተኛው በህወሓትና በፋኖ ማዕከል በህወሓትና በኦላ ማዕከል ስለሚኖረው ጥምረትና ትብብር ነው ስብሐት ያነሳው። ወይን ነው መጽሔቱ ለእያንዳንዱ የፓርቲው አባላት የሚሰራጭ ማለት ነው። የድርጅቱ አቋሞች የሚንጸባረቁበት ማለት ነው። ስለ ህወሓትና ፋኖ ስለ ህወሓትና ኦላ ነው ያነሳው። ሌላው ህወሓት ወዳጅ ማብዛት አለበት። ከዚህ አንፃር የአማራን ፋኖ ማገዝ አለበት። የኦሮሞ ነጻነት ሰራዊትን ማገዝ አለበት። አብሮ መስራትም መቻል አለበት። በቀጥታ የተነገረ ነው እንግዲህ እነዚህ ኃይሎች ተቀናይተው በመውደቅ ላይ ያለውን የአብይ መንግስት መጣል አለባቸው። ምክንያቱም በመውደቅ ላይ ያለ መንግስት ስለሆነ ማለት ነው። የሰማችሁ ነው በደንብ። ወይን ነው ጋዜጣው። አቅጣጫ ሰጪው ስብሐት ነው እየተናገረ ያለው። ህወሓት ወዳጅ ሲያበዛ ከአማራ ፋኖ ጋር ማገዝ አለበት። የኦሮሞ ነጻነት ሰራዊትንም ኦላንም ማገዝ አለበት። አብሮ መስራት አለበት ነው ያለው። ሶስተኛው ቁም ነገር እሱ ነው። አራተኛው ስብሐትና ኢሳያስ አፈወርቂ ነው። ስለ ኢሳያስስ ምን አለ የሚለው ልትገረሙ ትችላላችሁ። በኢሳያስ ላይ ኢሳያስን ከአብይ አህመድ እኩል ልንታገለው የሚገባ ሰው ነው። ኢሳያስ ለጽምዶ ምቹ ያልሆነ ሰው ነው። ኢተገማች ነው። ኢሳያስ ለጽምዶ አይመጥንም። ከኢሳያስ ጋር በመጣመር የሚመጣ ጥፋት እንጂ ለውጥ የለም። ብዙዎቻችሁ አፋችሁን በእንትላላችሁ አፋችሁን በጉንጫችሁ ላይ ነው እንደሚባለው። ኢሳያስ እንደዛ ያለው ነው ስብሐት።
ኢሳያስ ከአብይ እኩል እንታገል የሚገባ ሰው ነው። ኢሳያስ ለጽምዶ ምቹ ያልሆነ ሰው ነው። ኢሳያስ ኢተገማች ነው። ኢሳያስ ለጽምዶ አይመጥንም። ኢሳያስ ከኢሳያስ ጋር በመጣመር የሚመጣ ጥፋት እንጂ ለውጥ አይደለም የሚል። አምስተኛው ስብሐት ስለ ጌታቸው ረዳና ዛዲግ አብርሃ ነው። በጣም ተንኮል ያዘለ ንግግር ነው እዚህ ጋር የተናገረው። በነገራችን ላይ በጣም ተንኮል ያዘለ ነው። አይ ኖ ስቶሪውን በተወሰነ መልኩ ዛዲግንም አውርቼው አውቃለሁ እና ግን እዚህ ጋር ምን አለ? ስብሐት ጌታቸው ረዳና ዛዲግ አብርሃ እነዚህ ሰዎች አለ ሁለቱን ማለት ነው አቅም ያላቸው ናቸው አለ። ሁለቱንም አመራር እንዲሆኑ ፈልጌ ነበር። ነገር ግን በማዕከላዊ ኮሚቴ አንድ ብቻ ምረጥ ጠቁም ስለተባልኩ ጌታቸው ረዳን መረጥኩት አለ። የህወሓት ማዕከላዊ ኮሚቴ አስደረስኩት። እነሱን ወደፊት በማምጣቴ አልጸጸትም ይላል። ማንን? ስብሐትንና ጌታቸው ረዳን ማለት ነው። ሶሪ ጌታቸው ረዳንና ዛዲግ አብርሃን ማለት ነው። አፍን በእጅ መጫና ሶ ይቀጥላል። ከዛ ስለ ጌታቸው ረዳና ዛዲግ ሁለቱ ሰዎች ጌታቸውና ዛዲግ ህወሓት ያጣቸው በራሷ በህወሓት ችግር ነው እንጂ በእነሱ አይደለም። ድርጅቱ መያዝ ባለመቻሉ ሪፎርም ማድረግ ባለመቻሉ አጣቸው የሚል ነው ያነሳው። ታውቃላችሁ አይደል? በኢህአዴግ ውስጥ አድኖ መግደል የሚባል ፖሊሲ እንዳለ ገሎ ማደንና አድሎ መግደል ነግሬያችኋለሁ አይደል? ወይም ባለቤት አልባ ዩቲዩብና ጎበዝ ነው። አክቹአሊ አቶ መለስ ነው ጎበዝ በአድኖ መግደልም ገሎ ማዳን። የፈለገውን ሰው ሰዎች በተለይ የሚጠሉት ከሆነ ብሎ ካሰበ ይገለውና መጀመሪያ ከዛ ያድነዋል። ያለሱ ምን ምርጫ አለን ምናምን ይላል። የፈለገውን ሰው ግን ማባረር ከፈለገ ይከባውና ይንደዋል። እንደዛ በጣም በዚ መሰረታዊ እንትኖች ናቸው አድኖ መግደልና ገሎ ማዳን ይባላል። እዚህ ጋር ያደረገው እሱ አድኖ እየገደላቸው ያሰበው እሱ የዛ አይነት ኮንስፓይሬሲ ስለሚሰራ አድኖ መግደል ነው እየሰራ ያለው። አድኖ መግደል ማለት ባጭሩ ምንድነው? በቃ ጎበዞች ናቸው፣ የምወዳቸው ሰዎች ነበሩ። እነዚህ ሰዎች ችግራቸው የፖሊሲ አይደለም፣ የስትራቴጂ አይደለም ችግራቸው፣ የራሱ የህወሓት ችግር ነው። ቢያቅፋቸው ቢደግፋቸው ኖሮ አይሄዱም ነበረ። ይሄ ነው ኮንሴፕቱ። ለዛ አይደለም ሳዲ እንትና ላይ ቢያንስ ስለ ዛዲግ የተወሰነ ዕውቀት አለኝ። የማዕከላዊ ኮሚቴ ምርጫ ላይ አይ ቲንክ አንዱም ጌታቸው ረዳ መሰለኝ የቀለም አብዮት ብሎ የተቃወመው እሱ የበለጠ ይናገረው። ግን እነሱ እነዘራይ ምናምን ናቸው ብድግ ብለው የቀለም አብዮተኛማ ድርጅታችን ውስጥ አናስገባም። ዘራይ ማን ነው? ነፍሱን ይማረውና ዘራይም ለካ ነፍሱን ይማረው እሱም ያን ነው። ማን ነው? አይነ ስውሩ አባይ ነፍሶ። እነሱ እንደ እንትን ወስነውበት ነው የሄዱት ቀለም አብዮተኛ ነው ብለው ማለት ነው። ስለዚህ እዚህ ጋር ስብሐት ሊያስተላልፍ የፈለገው ነገር ጎበዝ ነው፣ ጌታቸውም ጎበዝ ነው፣ ዛዲግም ጎበዝ ነው። ያመጣዋቸው ምን ነኝ አልፈቀዱልኝ እንጂ ሁለቱንም ወደ ማዕከላዊ ኮሚቴ እንዲገቡ ፈልጌ ነበረ። አንድ ሰው ብቻ ስላሉኝ ጌታቸውን አስገባሁት። ስለዚህ ዛዲግ ያኮረፈው በዛ ነው እያለ ያለው። ቀጥሎ ደግሞ አልጸጸትም በማምጣቴ አለ። እኔ አይ ዶንት ቲንክ ቢያንስ ዛዲግን እንግዲህ ከኔ ከወጣው በኋላ ካልሆነ በስተቀር ህወሓት አላመጣውም። ከልቤ ነው የምናገረው። ያኔም የዛ እንትና መጽሐፍ ላይ ተችቻለሁ። ያየሰው መጽሐፍ ላይ በረከት መለመለው ምናምን መለመለው ብሎ ጽፎ
this is completely ውሸት ነው ብዬ ወጥቻለሁ። በጣም ውሸት ነው የዚህ ያየሰው መጽሐፍ ላይ ስለ ዛዲግ የተጻፈው ማን ሌላውን አላቅም። ከጅምሩ ግን በረከት መልምሎት ያለው ውሸት ነው። እኔ እንዴት እንደመጣ ኮሙኒኬሽን ጽህፈት ቤት አቃለው ዛዲግ እንዴት እንደገፉት አቃለው። ከዛ በኋላ ሌሎች ነገሮች ሊኖሩ ይችላል። ቢያንስ እኔ በነበርኩ ሰዓት የህዋት የጽህፈት ቤት የህዋት ተወካዩ የኮሙኒኬሽን ጽህፈት ቤት ተከታይ ሀዱሽ የሚባል አሁን እዛ ትግራይ ያለ ሀዱሽ የሚባል ሰው አለ። አሁንም ትግራይ ሚዲያ ላይ ነው መሰል ያለው። በፍጹም የልጅኛ ፓርቲ ውስጥ አይቀላቀልም ነው ያለው። እንደውም እኛ እንዲገባ ፈልገን ነበር ህዋት። አጋጣሚ ኢህአዴግ ሰብሳቢው ነው የነበርኩ የፓርቲው ሰብሳቢ። እንትን የለንም ለብሔራዊ ድርጅቶቹ ነው የምንልከው። ግን እንደ ድርጅት ኢቭን ኮሙኒኬት አድርገን እንዲገባ አልፈለጉም እነሱ። ከመጀመሪያው የገፉት ሰው ነው። በነገራችን ላይ ከመጀመሪያው ይሄ እውነተኛ ነገር ነው። እኔ ከወጣው በኋላ አላቅም ከወጣው በኋላ ኮሙኒኬሽን ጽህፈት ቤት ያለ ግን እንደ ዛዲግ የገፉት ሰው የለም። እኔ መጽሐፌም ላይ ጽፌዋለሁ። የመጣበትን መንገድ ምናምን አንስቻለሁ። የሆነው ነው ግን አሁን እዚህ ጋር አድኖ መግደል የሚለውን ነው የተጠቀመው ስብሃት። ክቦ ምናምን ብሎ then he tried to kill them politically ማለት ነው። ጎበዞች ናቸው፣ ዕውቀት አላቸው፣ ምን አላቸው። እንደውም ወደ ማዕከላዊ ኮሚቴ እንዲመጡ ፈልጌ ነበር። አልጸጸትም እንዲመጡ። ችግሩ የህዋት ነው። ችግሩ የህዋት ስለሆነ ነው እንጂ ብናቅፋቸው ብንደግፋቸው ኖሮ የህዋት አመራር ሆነው ይቀጥሉ ነበር ነው እያለ ያለው። ተረድታችኋል? እንዴት ላልከኝ ሳን አሁን ኩዌሽን እንድታነሳበት ነው። በቃ ባጭሩ ዝርዝር እኮ ላለመግባት ነው። እንዴ ለካ እንደዚህ ነው እንዴ? ለካ የህዋት አፍቅሮት አላቸው። አሁንም ጸባቸው ለካ እንዲህ ስለሆነ ነው። ትሪት ቢደረጉ ኖሮ እንደዚህ አይሆኑም ነበር ብለህ ጥያቄ እንድታነሳባቸው ነው ያደረገው ስብሃት እዚህ ጋር። ዛ ፖሊሲዎች አሉ። አድኖ መግደል፣ ገሎ ማዳን። አንድ ጊዜ አንድ ምሳሌ ብቻ ልስጣችሁ። አባይ ፀሐዬ እንትን ሆነ ምንድነው ከአንጃው ጋር ነበር አይደል? ለሆነ ሰዓት ላይ መጀመሪያ አንጃው ጋር ስለነበረ የማዕከላዊ ኮሚቴ ስብሰባ ላይ አንጃው ጋር ነበረ። ሊመረጥ አይገባም አሉበት ለአቶ መለስ። ያው ይቅርታ ጠይቆ ነው የገባው። መቀጣት አለበት አትሊስት አሁን በማዕከላዊ ኮሚቴ መመረጥ የለበትም ብለው ማለት ነው። መለስ ደግሞ ፈልጎታል አባይ እንዲገባ። ስለዚህ ምንድነው ያደረገው? አባይ ያው የጀርባ አጥንት የለውም ሲጀምር ሰብሮት ገባ። የጀርባ አጥንት እንደሌለው ያው አሳይቶናል። ለምጥምጥ ነው። ግን ደግሞ ዕውቀቱ ሐሳቡ ምናምን አለው። ስለዚህ እንደኔ ምቅርቅሪያ ጨምረንበት ጀርባው ላይ ምቅርቅሪያ የጀርባ አጥንቱን ስለሆነ መቀርቀሪያ ጨምረንለት አብሮን ቢሰራ እመርጣለሁ። የቤቱ ውሳኔ ነው ግን አለ። ኦሬዲ አስመርጦታል ማለት ነው። ገባችሁ? እና ደግሞ ተስፋ ማርያም የሚባል ነበር። እኛ የአዲስ አበባ እግዚአብሔር የምንለው ካሳንቺስ የነበረ የአዲስ አበባ እግዚአብሔር ነው የሚባለው። እግዚአብሔር ነበር ለአዲስ አበባ፣ ሌላኛው እግዚአብሔር ማለት ነው ካሳንቺስ ቁጭ ብሎ አልፈለገውም። ግን ደግሞ በፓርቲ ውስጥ እንትን ነው የድርጅቱ ጠንካራ ሰው አንድ ልብስ በአመት አንድ ልብስ የሚለብስ አንድ ጫማ በአመት የሚያደርግ ምናምን ነው ተስፋ ማርያም ይታወቃል። ሽሮ ነው የሚበላው፣ አንድ ልብስ ነው የሚለብሰው ምናምን በቃ የሱ የድርጅት መገለጫው ነው። ግን አልፈለገውም። ስላልፈለገው ምን አለ ደግሞ አባሉ ደግሞ ወዶታል መሰለኝ እንግዲህ በዚህ በእንትነቱ። አዎ ተስፋ ማርያም በጣም ጠንካራ የድርጅታችን አባል ምናምን ነው። ምንም ጥያቄ የሌለ ነገር ነው። ግን ከዘመኑ ጋር ይራመድም ማለት
ተስፋ ማርያም አልተመረጠም። አድነት ገላለ ገለት አድናለ አሁን እዚህ ጋር ያየሁት ነገር ምንድነው እነ እንትና ጥያቄ እንዲነሳባቸው ነው እነ ጌታቸው እነ በተለይ ዛዲግ ጥያቄ እንዲነሳበት ነው። አሚን ከመጣ አናግረዋል የሆነ ሆኖ ፐርሰናል ስለምናወራቸው ነገሮችም ዋት አይ አንደርስታንድ እኔ ማዕከላዊ ኮሚቴ ምርጫም ላይ የዛዲግ ስም ሲጠራ የቀለማ ቢዮት አንመርጥም ብለው እንዳልመረጡት ነው ያለኝ መረጃ። ይሄ በደንብ እንዲታወቅ ያስፈልጋል። ከዚህ ተነስተን እንግዲህ ከአምስቱ ነጥቦች የተወሰኑት ላይ ሃይላይት ላርጋችሁና የራሴን እይታ ላጠቃል። አንደኛው የኔን አስተያየት ነው ፐርሰናል አስተያየት ነው ማቀርበው ቀደም የመረጃዎችን ያቀርበው። እንግዲህ አንዱ እዚህ ጋርም ጥያቄ ሲነሳ ይቻላል ምንድነው በ88 አይደለው የህዋትን ለቆ ወጣው ስብሃት እኮ የለም ጡረታ የወጣ ሰው ለምን አጀንዳ ይሆናል የሚል ጥያቄ እንደሚነሳ አቃለው። ፖዚቲቭሊ ልውሰደው ጥያቄውን ብዬ አንድ መከራከሪያ አለ። የስብሃታውያን ያደዋ ገዢ መደብ እንዴት ነው የሚለው ላይ ሁለት መከራከሪያዎች አሉ። ስብሃት መራሹ የአድዋ ገዢ መደብ ማለት ነው። ሁለቱ መከራከሪያዎች ምንድነው ላቀርብላችሁና የኔን አስተያየት ሰጣለው። ቀደም የሰጠው አስተያየት ያንተም የሚያስኬድ ከሆነ ቀጥልበት በአስተያየት ማለት ነው። አንደኛው መከራከሪያ ስለ ስብሃትና ያዳው ገዢ መደብ አንደኛው መከራከሪያ ምንድነው አዎ በትግራይ ፖለቲካ ውስጥ እኮ ያረጀ ነው ያፈጀ ነው በቃ ስብሃት ታሪክ ሆኗል ዲስፋንክሽናል ሆኗል ማዕከላዊ ኮሚቴም ከወጣ ቆይቷል እንትንም ከሆነ ቆጣ ቆይቷል ስለዚህ ምንድነው አጀንዳ የሚሆነው ስብሃት ሚል አንድ በጣም ግዙፍ አመለካከት አለ። አንድ መከራከሪያ አለ። ሁለተኛው መከራከሪያ ደግሞ ኖ ስብሃት አሁንም ቢሆን አክቲቭ ነው የአድዋ ገዢ መደቡ የስብሃት መራሹ ገዢ መደብ ስርወ መንግስቱ አክቲቭ ነው አጀንዳ ቀራጭ ነው የገዢነት የበላይነትም አሁንም አለው በትግራይ ማለት ነው ተቋማትን በቁጥጥር ስር የዋላ ነው ህወሓትን የተቆጣጠረ ነው ስትራቴጂ የሚነድፈውም አቅጣጫ የሚሰጠው እነሱ ነው የሚል ደግሞ ሁለተኛ መከራከሪያ አለ። ከሁለቱ የቱ ጋር ናችሁ እናንተ የሚለው ነው ጥያቄ አንድ ወንድሜ እንዳነሳው ማለት ነው። የትኛው ነው ትክክል የቱን ነው የምትቀበሉት? ባለፈው እንደምታስታውሱት አብሮነት የሚባለው ያቶ ልደቱ ድርጅት ነው ንቅናቄ ነው አላቅም አብሮነት አቶ ስብሃትን ይዞ መጣ። አቶ ስብሃትን ይዞ ሲመጣ ትልቅ ክርክር ተነሳ። መግለጫ ሁሉ ያወጡ ነበሩ። በጣም ትልቅ ክርክር ተነሳ። እንዴት ሰው ከስብሃት ጋር ይቀመጣል? አንዳንድ ከህወሓት ጋር ጽምዶ ያሉ ሁሉ ስብሃት ሲሆን ዘገነነኛል። ከህወሓት ጋር እኮ ጽምዶ ብለዋል። ዋሉ ስብሃትን አየነው በአብሮነት ስብሰባ ላይ እዛ አብሮ እየተዋጋ ነው። ከዛ አይ ቲንክ ሚዲያ እንትኖቹን ተደናገጡ መሰለኝ አብሮነት ሰዎች ተደናግጠው ይሆናል አላውቅም ብቻ መልስ መጥተው ሰጡ። መልስ ሲሰጡ
አንደኛው መከራከሪያ ነበር ሲያነሱት የነበረው። እኛ እኮ ስብሃት ጡረተኛ ነው፣ ከፖለቲካው ወጥቷል፣ ያው በትግራይ ፖለቲካ ውስጥ ተሳታፊ ስለነበረ እንደ አንድ ግለሰብ ነው ይዘነው የመጣ ነው ምናምን የሚል መከራከሪያ መጡ። የማትረሱትን የቅርብ ጊዜ ልናገር ብዬ ማለት ነው። እኔ በወቅቱ በግልጽ ተናግሬያለሁ። ስብሃት እንደ ግለሰብ አይደለም የመጣው። ስብሃት አሁንም ቢሆን የህወሓት ገዢ መደብ የሚባለው አካል ይሄ አድዋ ገዢ መደብ የጡት አባት አሁንም ቢሆን በዚህ እድሜው አቅጣጫ የሚሰጠው ከሱ ነው የሚወስዱት። ይሄን የተከራከርኩት ይዛል ሊያጣጥሉ ሲሞክሩ ነው አይደለም። ስብሃት የሚያመጣው የህወሓትን ወኪል ሆኖ ነው። እንደውም የስብሰባው ንጉስ እንደውም ዋናው ፐርፐዝ በኔ እምነት ዋናው ፐርፐዝ ስብሃትን አምጥቶ ኒውትራላይዝ ማድረግ ነው። ነው የሚል መከራከሪያም በአደባባይ የሚያቀርቡት ማለት ነው። ስለዚህ አሁንም የሃርድኮር ውስጥ ዋጋ ያለው ነው። ለምን ብላችሁ ብትጠይቁ ይሄው ዛሬ እኮ መልስ መጣ። ህወሓት የት ላይ ነው የቀረበው? የህወሓት የወርሃዊ የሚወጣ የፓርቲው ልሳን በሆነ ነገር ላይ ነው ይወዘውት ይወጣው። አቅጣጫ ሰጥቶ እኮ ነው የወጣው። ወይን የሚባለው መጽሔት እኮ የፓርቲው አቅጣጫ ሰጪ ነው። ስለ መንግስት እንዲናገር ስላሁን ስላለው ስለ ጥምዶን ስለምን እንዲናገር ስለምን ለምን አደረጉት አቅጣጫ እየሰጠ ነው። ትክክል አይደለም። ዛካ ያሉ ሰዎች ስብሃትን እንደ ጡረተኛ እንደምናም ማስቆጠር ተገቢ አይደለም ብዬ የተከራከርኩትም ለዛ ነው። ሐሳብ ነው ያነሳው። necessarily ስብሃት ድርጅት ስለሆነ he don't need to be ከላይ ኮሚቴ አባል ምናልባት ግልጽ እንዲሆንልህ ያነሳ ያለው ልጅ ግልጽ እንዲሆንልህ ግምገማዎቹን በሙሉ ነበረ ላንተ አስተያየት እንዲያግዝህ የእንትና መጽሐፍ ሂድና አንብበው። የኢህአዴግ ስብሰባዎች ብሎ የወጣውን የዛው የህወሓት ሰው የጻፈውን አንብበው ሂድና ማን ነው ስሙ መጽሐፉን ረሳሁት። ከኢህአዴግ የስብሰባዎች ገመና ብሎ ያወጣው ልጅ ማዕከላዊ ኮሚቴ አባሉ ማለት ነው። ጸጋው ነው ማን ነው የሚባለው? አስታውሱኝ አለ መጽሔቱ ስላላሰብኩ ነው እንጂ ያሳያችሁ ነበር። ያ የህወሓት ማዕከላዊ ኮሚቴ የሚነግርህ ምንድነው? ከሀ እስከ ፐ ወንድሜ እንድትሰማ ኢቭን የኢህአዴግ ሰብሳቢ ሊቀመንበር ማን ይሁን የሚለው ላይ ራሱ ዶክተር አብይ ሲመረጥ ብሎ ያለቀሰው ስብሃት ነው። ስብሰባው ላይ ተቀምጦ ማዕከላዊ ኮሚቴ መሆን አይጠበቅበትም። ስብሃት ጸጋዛው የቁልቁለት ጉዞ ቴንክ ዩ አይጠበቅበትም። ማዕከላዊ ኮሚቴ 17ቱ ቀን ስብሰባ በኋላ አነሳላለሁ። 17ቱ ቀን ስብሰባ ነበረ። የጦርነቱን ኦርካስትሬት ያደረገው እሱ ነው። በሙሉ እያንዳንዱ ጀነራሎቹን የሰበሰበው እሱ ነው። አሜሪካ ገና ከመመረጡ አሜሪካ የመለመለችው ሰው ነው ብሎ የተናገረው እሱ ነው። ኢህአዴግ ጁኒየር ፓርትነር ሊሆን ነው ብሎ የተናገረው እሱ ነው። ብአዴን ተጠልፏል ጠላት ሆኗል ብሎ የተናገረው እሱ ነው። በዛው በስብሰባው ላይ ስለዚህ እያንዳንዱ ነገር አብራራለሁ። የተቃርኖ ያነሳቸውን ሐሳቦች አብራራለሁ። ስብሃት ወሳኝ ሰው ነው። አታጣጥለው መተህ ጡረተኛ ነው ምናምን ነው ያልክ አታጣጥል። ውጭ ያለውን ነገር በሙሉ የሚሰራው እሱ ነው። እሱ ኔትወርክ ነው የሚሰራው። ጥንካሬ ልንገራችሁ። አሁን ስሙን መናገር የማልፈልጋቸው ሰዎች አሉ። አክቲቪስቶች እከሌጋ ደውሉልኝ ላናግረው ብሎ እንደሚያናግር ታውቃላችሁ። ስብሃት ሚዲያ ላይ አክቲቪስት ምናምን ብሎ ያያቸው ካሉ እከሌ እንደውሉና ላናግረው ይላል። እስከዚህ ድረስ አክቲቭ ነው። በነገራችን ላይ ስብሃት
እዚህ አሜሪካ ቁጭ ብሎ የአንድ ዓመት የሁለት ዓመት ስቶሪ እኮ ነው የምነግራችሁ። የሆነ የሚንቀሳቀሱ በሚዲያ በምናምን በተለያየ ነገር ካየ እከሌን ላናግረው ደውሉ ነው። ዲስ ማች የሚሄድ ሰው ነው ስብሃት ማለት። ጡረተኛ ብለህ የምታጣጥለው አይደለም የሱ ሐሳብ ላይ ማለት ነው። ከኔ ይልቅ ምናልባት ዮኒ እንድትሰማ የምፈልገው አሁን አንድ ሰው አሰማለሁ እንዳትሄድ። ቀደም ሲል ሲጠቅሱ ካነሷቸው ሰዎች አንዱ አቶ ስብሃት ናቸው። የነገሩ ነገር ኢንተረስቲንግ ነው። የዛን ጊዜ ካቢኔው ካውንስሉን ሲፈርስ የመጨረሻ ድል አድርጎ መቁጠር እንግዲህ ለዲሞክራሲ ጥሩ አመለካከት አይደለም ብዬ አስባለሁ በግሌ። እነዚህ ሰዎች አሁንም እጅ አላቸው ብላችሁ ተገመግማላችሁ? አሁን ባለው በቲፒኤልኤፍ በሚንቀሳቀሰው ቡድን ውስጥ? አዎ እንግዲህ እኔ የምሰማቸው ትግራይ ያለውም ሰማ የነበረው ኢንፎርሜሽን እና ማገኘው እንትን እነዚህ የቲፒኤልኤፍ ስታተስ ኮ የቆየው አሰራር እንዲቀጥል የሚፈልጉ ኃይሎች ቀጥተኛ የሆነ ግንኙነት አላቸው። ውጭ ሀገር ያሉትም ትግራይ ውስጥ ያሉትም እና አለመታደል ሆኖ ከሱ መመሪያ የሚወስዱ ሰዎች ብዙዎች ናቸው። አለመታደል ምለው የእድሜ ሁኔታ ይታወቃል፣ የጤንነት ሁኔታ ይታወቃል፣ ከትግራይ ፖለቲካ ጋር ያለው ግንኙነት ይታወቃል እና ግንኙነት አላቸው። እንዲሁ ለማሳጠር ግንኙነት አለ፣ ኢንፍሉዌንስ አላቸው፣ ቀላል ያልሆነ ኢንፍሉዌንስ አላቸው። በውጭም ውጭ ካሉት የትግራይ የዳያስፖራ ሰዎችም አገር ውስጥ ካሉትም ጋር። ሌላው ብዙ የኔን ጨምሮ ሰዎች አንዱ አቶ ስብሃት ናቸው። የነገሩ ነገር ኢንተረስቲንግ ነው። የዛን ጊዜ ካቢኔው ካውንስሉን ሲፈርስ የመጨረሻ ድል አድርጎ መቁጠር እንግዲህ ለዲሞክራሲ ጥሩ አመለካከት አይደለም ብዬ አስባለሁ በግሌ። እነዚህ ሰዎች አሁንም እጅ አላቸው ብላችሁ ተገመግማላችሁ? አሁን ባለው በቲፒኤልኤፍ በሚንቀሳቀሰው ቡድን ውስጥ? አዎ እንግዲህ እኔ የምሰማቸው ትግራይ ያለውም ሰማ የነበረው ኢንፎርሜሽን እና ማገኘው እንትን እነዚህ የቲፒኤልኤፍ ስታተስ ኮ የቆየው አሰራር እንዲቀጥል የሚፈልጉ ኃይሎች ቀጥተኛ የሆነ ግንኙነት አላቸው። ውጭ ሀገር ያሉትም ትግራይ ውስጥ ያሉትም እና አለመታደል ሆኖ ከሱ መመሪያ የሚወስዱ ሰዎች ብዙዎች ናቸው። አለመታደል ምለው የእድሜ ሁኔታ ይታወቃል፣ የጤንነት ሁኔታ ይታወቃል፣ ከትግራይ ፖለቲካ ጋር ያለው ግንኙነት ይታወቃል እና ግንኙነት አላቸው። እንዲሁ ለማሳጠር ግንኙነት አለ፣ ኢንፍሉዌንስ አላቸው፣ ቀላል ያልሆነ ኢንፍሉዌንስ አላቸው። በውጭም ውጭ ካሉት የትግራይ የዳያስፖራ ሰዎችም አገር ውስጥ ካሉትም ጋር። ሌላው ብዙ የኔን ጨምሮ ያው መከራከር ትችላላችሁ። አይ እንግዲህ ጻድቃን ልክ አይደለም ልክ ነው ብላችሁ ኢቭን ምንድነው ያለው የምክር ቤቱ የጊዜያዊ አስተዳደሩ ካውንስል እንግዲህ ያ በጣም የወደድነው ደስ ያለን ካውንስል ሲፈርስ ምን አለ ነው የሚለው ስብሃት? ከሰራነው ስራዎች ሁሉ ከጦርነቱ በላይ ትልቁ ስራ የሰራነው ካውንስሉን ማፍረሳችን ነው። ይሄን ያለው ወደ ቶሎ ልበል። ሁለተኛ የኔን አስተያየት ሁለተኛ ቁም ነገር ላይ አይ ነው ሐሳባችሁን እያየሁት ስለሆነ እየመለስኩላችሁ እሄዳለሁ። ነርሻው ምናምን ጥያቄ ምልክት ያነሳችሁት ገብቶኛል። እየተወያየ እንሂድ ብዬ ነው። አቶ ስብሃት ነጋና የስብሃት የአድዋ ገዢ መደብ ለምን ደብረጽዮንን ይንቀዋል፣ ይጠየፈዋል? ይሄ በደብረጽዮን የሚመራው ከመቼ ጀምሮ ነው ንቀቱ ወደ አደባባይ ወጣው የሚለውን በደንብ ማየት ያስፈልጋል። ቅድም መባረር አለባቸው የዚህ የደብረጽዮን ማለት አቅመቢስ ልፍስፍስ ቆርጦ መጣል ያለበት አመራሩን እሱን ጨምሮ ማለት ነው። ተቸንካይ ቆሞ ቀር መጣለው ተቸንካይና ቆሞ ቀር የሚለው ላይ ምን እያለ ነው ስብሃት የሚለው? ለምንድነው መቼ ነው የጀመረው? ይሄ ምን ማለት ነው የሚለውን ነገር እንዴ አንድ ነገር ልንገራችሁ። እኔ አሁን ካለኝም አንደርስታንዲንግ ማለት ነው ስብሃት ደብረጽዮንን በጣም ነው የሚጠየፈው፣ በጣም ይንቀዋል፣ ይጠየፈዋል። ይሄ ደግሞ መጀመሪያ
እንዳትሳሳቱ መጀመሪያም የጉድ ያደረገን ደብረጽዮን ነው ብሎ ያምናል። ከመጀመሪያ ይሄ ከለውጡ በፊት የነበረው ላይ ችግር የፈጠረብን ደብረጽዮን ነው ብሎ ነው የሚያምነው። የፌደራል መንግስትን ስልጣን አሳልፎ ሰጥቶብናል። ምክንያቱም ስልጣኑ ባልጠበቁት መልኩ ነው ከጃቸው ፍልቅቅ ብሎ የወደቀው። ነገራችን እንደው የሃይማኖት አልወድም ትንተናያስ ማስገባት ከህዋት ስልጣኑ ተፈልቅቆ የወጣበት ነገር በራሱ ሌላ ሚራክል ነው። በነገራችን I don't want ሃይማኖት መክተት ስለማልፈልግ ባጭር ጊዜ ህዋት ተፍረክርቆ ፍርክስክሱ ወጥቶ እንደዚህ ልቅቅ አርጎት አስባችሁ ታውቃላችሁ? አንድ ጊዜ የኢሳት የ5 ዓመት ስትራቴጂክ እቅድ እንስራ ተብሎ እኔን ዋናው የኢሳት ስትራቴጂክ ዶክመንት የሚሰሩት ሰዎች ጋበዙኝ። የስትራቴጂክ ዶክመንቱ አካል ሁን ብለው ያው በፊት ለፊት ነው የምናገረው። 2 ዶክተሮች ናቸው፣ በጣም ታዋቂ ዶክተሮች ናቸው። ባይዘው ቦርድ ስራ አስፈጻሚ ውስጥ ያሉት አሁን ካሉት ጋርም አብረው ያሉ አይመስለኝም። አንደኛው ዶክተር አዚዝ ይባላል፣ ሁለተኛው ዶክተር ገድሉ ይባላል። ገድሉ በኋላ የፈረስሙ መሆኑን አረጋግጫለሁ። እስከ ቅርብ አላውቅም ነበር። እና ዶክተር ገድሉና ዶክተር ነው በእርግጥም በጣም አሜሪካ ውስጥ ትልልቅ ካምፓኒ የቴክኖሎጂ ካምፓኒ ውስጥ ያሉ ሰዎች ናቸው፣ ግዙፍ ሰዎች ናቸው። በዚህ አጋጣሚ አሁንም አይ ቲንክ ነብራኑ ጋር ያሉ ይመስለኛል። እና ዶክተር አዚዝ እና ዶክተር ገድሉ የ5 ዓመት ስትራቴጂክ ዶክመንት የኢሳት ቀጣይ ሰከንድ ፌዝ ተብሎ ስትራቴጂክ ዶክመንት እያዘጋጁ ነበርና ፓርት ኦፍ ኢት ብለውኝ 1-2 ስቴቶችም አብሬያቸው ይጃለው ዶክመንቱን ለመሰብሰብ ሎስ አንጀለስ ጨምሮና አንድ ጊዜ ቁጭ ብለን እየተነጋገርን እንግዲህ ስትራቴጂክ ዶክመንት ስታዘጋጁ ትልልቅ ጥያቄዎች ነው የምትጠይቁት አይደል? ስትራቴጂ አዘጋጅታችሁ ታውቃላችሁ እያስባል እና ለምን 5 ዓመት እንዴት አደረጋችሁት ምናምን አልኳቸው። ምን ቢታሰብ ምክንያቱም እና 5 ዓመት ነው ስትራቴጂክ ዶክመንትም ስለሆነ ትልቅ ነው በጣም 100 ምናምን ገጽ ነው። እና ዋይ ማለት ምን ቶሎ ለውጥ አይመጣም ብላችሁ ነው? ምክንያቱም ኢሳት የለውጥ ሚዲያ ነው እንደምታውቁት። የትግል ሚዲያ ነው። የትግል ሚዲያነቱ የሆነ ቀን ያልቃል። the assumption እዛ ያለው ስቲል የማይቀየረው 5 ዓመት መንግስት አይለወጥም የሚል አሰምሽን አለ እንትኑ ዶክመንቱ ስታነቡት። ከዛ ዶክተር ገድሉ ኤርሚያስ ከምር ንገረኝ አንተ ፓርቲ ውስጥ ነበርክ እንግዲህ ሳተላይቱ ምናምን የሚያዘጋጀው እሱ ነው ዶክተር ገድሉ ነውና it's really TPLF የሚቀየር ይመስላል ባጭር ጊዜ አለ ማለት መቼም ስለማረሳውና ማስታወሻዬ ላይም ስለጻፍኩት ነው። it's really TPLF አሁን እንደው በ5 ዓመትስ እንደው ስልጣን ይለቃል ብለህ ታስባለህ? አሁን ይሄን ያመጣውላችሁ ለምንድነው? ብዙዎቹንም ብትጠይቋቸው ሪል ትግል ውስጥ ያሉ ብለው የሚያስቡ ሰዎች አንድ የሆነ ተራራ መግፋት ነበረ። እነሱ ተራራ እንዳሉት ተራራ ያንቀጠቀጠ እንዳሉ ተራራ ማንቀጥቀጥ ነበር የነበረው። TPLF ተራራ ነበር፣ አትጠራጠሩ። እሱ ትልቅ ግዙፍ ተራራ ነበር። ያ ተራራ ተንቀጥቅጦ ዘጭ እንዲል ስብሃት እየተናገረ ያለው ደብረጽዮንን ነው ተጠያቂ የሚያደርገው። እዚህ ውስጥ የከተተን ደብረጽዮን ነው ብሎ ነው የሚያምነው ስብሃት። ለዚህ ነው እነዚህ ሰዎች 2 ዶክተሮች ትልልቅ ሰዎች ሪሊ በ5 ዓመት ይወጣል ያ ተራራ ተገፍቶ ገፍተነው እንጥለዋለን የሚለው ኮንሴፕት የነበረው ከየትም ይምጣ ለውጡ። ለዚህ ነው ቅድም ያልኳችሁ ሚራክል በሚመስል መልኩ ያልኳችሁ። ለዚህ ነው
ሶ ለዚህ ሁሉ ጥፋት ግን መንስኤ ብሎ የሚያስበው ስብሃት ደብረጽዮን ቢኮዝ የድርጅቱ ሊቀመንበርም ስለነበር ይሄን ደግሞ ሩቅ ብቻ ከመሄድ አነብላችኋለሁ የአዙሪትን መጽሐፍ አነብላችኋለሁ እንዴት ስብሃት ደብረጽዮንን እንደሚጠየፈው እኔ የአመቱ የ2017 የአመቱ መጽሐፍ ያልኩት መጽሐፍ ማለት ነው አዙሪት የአመቱ መጽሐፍ ነው ለኔ ባይዘው it's a big reference ትልቁ ሪፈረንስ መጽሐፍ ነው ቢያንስ በሳምንት አንዴ 2 ገጽ 3 ገጽ አገላብጣለሁ ባጣ ጊዜ ማለት ነው አንብቡት በጣም ጥሩ መጽሐፍ ከምሬ ነው ፕሮሞት ባረገውም ደስ የሚለኝ መጽሐፍ የአመቱ መጽሐፍ ሶ እዚህ ላይ ጀነራል ዮሐንስ ገጽ 299 300 ላይ የሚገልጹት ነገር አለ ስብሃት እንዴት ደብረጽዮን እንደሚጠየፈው እንደነገራቸው ገጽ 299 300 መጽሐፉ እጃችሁ ላይ ያለ ሰዎች እዛ ላይ ሄዳችሁ አንብቡት እኔ አሳጥሬ ያነብላችኋለሁ ይው እንትን ስክሪንሾት አድርጌ አምጥቼዋለሁ እንዲህ ነው የሚለው ይሄ እንግዲህ ስብሃት ስለ ደብረጽዮን ነው በአንድ ወርና ከዛ በላይ በወሰድነው ስብሰባችን አንዱና ትልቁ ችግራችን የነበረው ደብረጽዮን ነው ይቀጥላል ደብረጽዮን የዓለም የመጨረሻ ፈሪ ነው ፖለቲካ አይገባውም በጣም ወላዋይ ስለሆነ አቋም አልወስድ ይያለ በመሃል እየወላወለ በጣም ያስቸገረን ሰው ነው ስልጣን ለደብረጽዮን እንደ ሱስ ነው ከዚህ በላይ ስድብ ያለም አይመስለኝ እውነት ለመናገር በጣም እኮ ነው ሙልጭ የሚያደርገው ቶሎላምበው ደብረጽዮን የዓለም መጨረሻ ፈሪ ነው ፖለቲካ አይገባውም በጣም ወላዋይ ስለሆነ አቋም አልወስድ ይያለ በመሃል እየወላወለ በጣም ያስቸገረን ሰው ነው ስልጣን ለደብረጽዮን እንደ ሱስ ነው በተለይ እናንተ ጀነራሎች እንግዲህ ይሄን የነገራቸው በነገራችን ላይ የትግራይ ጀነራሎች የሚባሉትን በሙሉ ሰብስቦ እንዴት ጦርነት እንጀምር የሚል እቅድ እየነገራቸው ነው እዛ ውስጥ ጀነራል ዮሐንስ አብረዋል ገብቷቸዋል ከጦርነቱ በፊት ማለት እንዴት ጦርነት እንጀምር ብለው ጠቅላላ የትግራይ ተወላጅ ትላንት ቲፒኤልኤፍ የነበሩትን ሰብስበው አምጥተዋቸዋል መቀሌ ከዛ ውስጥ አንዱ ጀነራል ዮሐንስ ነው ሰው እነሱ የተሰበሰቡበት ሞታ መጥቶ ነው የሚነግራቸው ስብሃት ጦርነቱ አልተጀመረም ገና ስለዚህ በተለይ እናንተ ጀነራሎች እንድታምኑትና በደንብ አስተውላችሁ ተንቀሳቀሱ እንዳታምኑት አስተውላችሁ ተንቀሳቀሱ ደብረጽዮን በጭራሽ እንዳታምኑት እኛም ስልጣኑን የሰጠነው አምነነው ሳይሆን ያቺ የስልጣን ጥመኝነቱን እናርካለትና ፈሪ ስለሆነ እኛ ካልነው ደግሞ ትንሽ ወጣ ማለት አይችልም ማለት ነው ትንሽ ከኛ ውሳኔና ፍላጎት ወጣ ካለ አንድ ሰከንድ ማናቆየው ወዲያው ስልጣኑን ነጥቀን መንገድ ላይ እንጥለዋለን ስለዚህ እናንተም በደንብ አውቃችሁ አስተሳሰባችሁን በዚህ መልኩ ቃኙት ይሄን የነገራቸው ጀነራሎች ተሰብስበው ነው የነገራቸው በጣም ተአማኒ እንደሆነ ለማሳየት 3-4 ነገሮች መጥቀስ ይችላል ይሄ ንግግር አንደኛ ጀነራሎች በተሰበሰቡበት ነው የነገራቸው እሱን ይጽፋል ጀነራል ዮሐንስ ሁለተኛ በጣም የገረመኝ ጀነራል ዮሐንስ በጣም ተናዷል በዚህ ንግግሩ ከዛ ይቀጥላል እዛው ላይ ዮሐንስ ገብረ መስቀል ምን ይላል ይሄ ነበረ በህይወቴ አድርጌ የማላቀው ማድረግ እንዳለብኝ አንድ ውሳኔ ወሰንኩት ይላል ጀነራል ዮሐንስ የሆነ ውሳኔ ወሰንኩኝ ይላል በህይወቴ አድርጌ የማላቀው ምን ይመስላችኋል ውሳኔው
ይሄ ሰውዬ ስለ ደብረጽዮን እንዲህ ነው የሚያወራው፣ ስለዚህ የጦርነት ዝግጅት እያደረገ ነው ማለት ነው። ስለዚህ ማድረግ ያለብኝ ደብረጽዮን ጋር መሄድ አለብኝ። ይወስናል። ማን? ጀነራል ዮሐንስ። ከዛ በኋላ ይሄዳል ደብረጽዮን ጋር ጀነራል ዮሐንስ እፈልግሃለሁ ቀጠሮ ያዝልኝ ብሎ እሺ ብሎ ቀጠሮ ይዝለታል። ይሄዳል ጀነራል ማጋ የድርጅቱ ሊቀመንበር የክልሉ ፕሬዝዳንት ወይም የክልሉ ሊቀመንበር ደብረጽዮን ጋር ይሄዳል ጀነራሉ። ከዛ ካስከፈ ነገርኩት ይላል። ስብሃት እንዲህ እያለህ ነው፣ ስልጣን ጥመኛ እያለህ ነው፣ ፈሪ ነው እያለህ ያለው፣ ፖለቲካ አይገባውም እያለህ ነው፣ እኛንን የዶለት ነው ያስቀምጥ ነው እያለህ ነው፣ አንዲት ነገር ቢያጠፋ አባከና እንለዋለን እያለህ ነው፣ ጦርነት ሊጀምር እያሰበ ነው። ምንድነው የምታስበው? እኔን ካላመንከኝ አልኩት ይላል ጀነራል ዮሐንስ። እኔ ወሬ ላመላልስ አይደለም የመጣሁት፣ ጥራውና ስብሃትን በቆመበት እንዲህ ብለህ ትላንትና ነግረኸኛል ብዬ ነግረዋለሁ። ደስ ያትፍሪ ስብሃትን ጥራዋል። ደስ ይፈራች። ደስ አይ ይቅር ግድ የለም አያስፈልግም ይሄ አለው ለማ ለጀነራል ዮሐንስ። ስለዚህ እዛውን ያረጋገጠለት የደብረጽዮንን ፍራቻ እንደዚህ እዛውን ያረጋገጠለት። ምን ልላችሁ ፈልጌ ነው የጥላቻው ከዚህ የሚመነጭ ነው። ግን ለምን እንደሚጠላው የሚለው ቅድም ያነሳውላችሁ ነው። ከፌደራል መንግስት በተለይ በዋናነት እንደዚህ ተራግፈን መብረቃዊ በሆነ ሁኔታ ተልጥለን የወጣ ነው ቢኮዝ ኦፍ ደብረጽዮን ብሎ ስለሚያስብ። ሌላው ጥያቄ የሚያነሳችሁት ምን ማለቱ ነው? ተቸካይ ቆሞ ቀር ምናምን እንዴት ሊላቸው ቻለ? ይሄውም ተቸካይ ናቸው አላቸው፣ ቆሞ ቀር ነው አላቸው የሚለውን ነገር ነው እያነሳችሁ ያለው። አንድ ነገር ግልጹ ነው፣ ልብም ልትሉት የሚገባ ነገር አለ። ስብሃት ተቸካይ ናቸው ቆሞ ቀር ናቸው ሲል እዚህ እኔና አዲስ ኮምፓስ ያላችሁ ሰዎች፣ አዲስ 24 ያላችሁ ሰዎች የምንለው ትርጉም አይደለም። ተቸካይነት ቆሞ ቀርነት የምንለው ትርጉም አይደለም። ስብሃት ያንን ነገር ሲያመጣ እያመጣ ያለው ከምን አንግል መሰላችሁ? እነ ስብሃት የቀረጹት ህልም፣ ራዕይ፣ ስትራቴጂ የ40 ዓመት የ50 ዓመት ነበር። እንደምታውቁት በ40 ዓመት እዚህ እንደርሳለን ብሎ እኮ እቅድ ነበረ። ታውቃላችሁ፣ ይሄን ነግራችኋል። ሄዳችሁ አንብቡት። ይሄን አንብቡ። የመለስ ልቃቂ በ40 ዓመት የምንደርስበት ቦታ ብለው እኮ እቅድ አስቀምጠው ነበር። ያ የ40 ዓመት እቅድ ርዕይ ያለው 40 ዓመት ስለሆነ ስትራቴጂዎች አሉት፣ በየ5 ዓመቱ በየ10 ዓመቱ የሚሰሩ አሉት፣ ኦፕሬሽናል አክቲቪቲዎች አሉት፣ በየዓመቱ በየ6 ወሩ የሚሰሩ አሉት ማለት ነው። ዛሬ እነዚህን ሰዎች የሰደባቸው እኛ የያዝነው እቅድ፣ ራዕይ፣ ስትራቴጂ ያልገባቸው ነበሩ ነው እያለ ያለው። ምክንያቱም እቅዱ የ40 ዓመት ነው። እስከ 50 ዓመት የሚወስዱትም አሉ። እሱን ይዘው ቢንቀሳቀሱ ኖሮ የኛ እቅድ ቢገባቸው ኖሮ፣ የኛ ስትራቴጂ ቢገባቸው ኖሮ፣ የኛ ራዕይ ቢገባቸው ኖሮ ይሄ ችግር አይመጣም ነበረ። አሁንም ብሎ የሚያስበው የኛ ራዕይ የኛ እቅድ አልገባቸውም ብሎ ነው የሚያስበው። ለዚህ ነው ተቸንካሪ ያላቸው። የሚገባቸው አይደለም። አሁንም
የ40 ዓመት የ50 ዓመት አቅደን የነበረው ነገር እንዲኮላሽብን አድርገዋል ስላልገባቸው። ስብሃት እያነሳ ያለው እሱን ነው። ከዚህ በፊት ነግሬያቸዋለሁ። አንድ ጊዜ አዳማ የከፍተኛ አመራሮች ስልጠና እየተካሄደ ኦልሞስት ስንት ጊዜ ሆነው ማለት ነው 2001 ኦልሞስት 17 ዓመት ማለት ነው የዛሬ 17 ዓመት እኔ በብዛት መቀመጥ የነበረው ከኢሳት ከኤፈርት ማርኬቲንግ ዳይሬክተር ከነበረው ሰው ጋር ነበር ወዳጄ ነበርና ስብሃት ከኛ አጠገብ እየመጣ ይቀመጣል እና ያንኮራፋል ይተኛል ምናምን ለረጅም ሰዓት ነው የሚተኛው በነገራችን ያንኮራፋ ነው የሚተኛው ስብሰባው ትልቅ ስብሰባ ግን ያንኮራፋ ይሰማል የሚገርማችሁ እዛ ጋር ምድር ያወራው የተወራው ምናምን ይላል እዚህ ጋር እኮ ያንኮራፋ እየሰማ ነው ከምሬ ነው የምናገረው እና የሆነች መጽሐፍ በእጁ ላይ አለች በእጁ እና ጠይቀዋለሁ ያው ቅርብ ስለሆነ ኤፈርት ውስጥም ስለነበረ ልጁ ወዳጄ ስለነበር ምንድነው ይሄ መጽሐፍ ምናምን ነው የስብሃት መጽሐፍ ቅዱስ ነው ይለኝ በጣም ጓጓውና የሆነ ቀን እንደምንም ብለህ ጠይቅልኝ በቃ አንድ ቀን ምናምን አልኩትና ለራሱ አስመስሎ የሆነ ነገር ላይ ብቻ ሞቅ ብሎት ይሁን ምናምን እኔ ለሊቱን ቁጭ ብዬ አደረኩ ከዛ በኋላ አላገኘሁትም መጽሐፍ then finally ልክ ኮሙኒኬሽን ስመጣ ያ መጽሐፍ ሽመልስ ሲያነበው አየሁ ሽመልስ ከማል እና ያኔ በጣም ደንግጫለሁ ለሊቱን ነው ያው እንደ እንትን ነው የምታነቡት እንግዲህ እንደ ምንድነው ስሙ እንደ በቃ በፍጥነት ከዛ በኋላ እድሉን ያገኘሁት ቅድም እንዳልኳችሁ ልክ ኮሙኒኬሽን ጽፈት ቤት ሲመጣ ብዙም ወራት አልቆየም በጣም ደነገጥኩኝ ሁላችሁም እንድታነቡትም ጋብዛችሁ ነው ባይዘዌ የዛሬ 10 ዓመት የጻፍኩት እዚህ መጽሐፍ ላይ ገጽ 446 ላይ ታገኙታላችሁ 446 ይሄንን ኢንሲደንት ጽፌዋለሁ የዛሬ 10 ዓመት ነው 11 ዓመት የተጻፈው በእንዴት ነው የተመራ ያለ ሚል ገጽ 446 ላይ እዚህ ውጭ አሜሪካ ነገር የታተመው መጽሐፍ ላይ የዛሬ 10 ዓመት ነው ያልኳችሁ 11 ዓመት የተመራ የታተመው 2016 ኦልሞስት 10 ዓመት እዛ ላይ አስፍሬዋለሁ ኢንሲደንቱን ማለት ነው ለኔ ግን በቃ በተለይ ቁጭ ብዬ ካነበብኩት በኋላ ዋው በቃ አለቀልን ያልኩት በነገራችን ላይ ዲሲሽን ያንዱ እሱ ኢትዮጵያ አልቆላታል ያልኩት የስብሃት የመጽሐፍ ቅዱስ ማለት ይሄ መጽሐፍ ነው ስለዚህ መጽሐፍ ነው የጻፍኩት የዛሬ 10 ዓመት ይሄ መጽሐፍ ኒለንጀላስ ይባላል the new class የሚል ማለት ነው እዛ ላይ ሂዱና ዳንብብላችሁ እንደውም ገጽ 446 የኔ መጽሐፍ ላይ ማለት ነው ሽማግሌው ስብሃት ከእጁ የማይለያቸውና እንደ መጽሐፍ ቅዱስ የሚያነባቸው መጽሐፍት ይላል ሲጀምር ራሱ ገጹ ላይ መጽሐፉ ደን ጸሐፊው በዩጎዝላቪያው የዘውዳዊ አገዛዝ ለመገርሰስ የተደረገው ትግር የቲቶ ታማኝ አገልጋይ የሆነ የተጻፈው ነው ሰውየው ሚሎራን ጄላስ ምናምን ይባላል መጽሐፉ አዲስ መደብ እንዴት እንደሚፈጠር የሚያብራራ ነው the new class እንዴት እንደሚፈጠር የሚያብራራበት የሥርዓት ለውጥ ሲመጣ የሚታይበት ነው ለኔ የዛሬ ኦልሞስት ስንት ዓመት ማለት ነው የዛሬ 17 ዓመት ነው ያወቅኩት
ይሄ የስብሃት መጽሐፍ ቅዱስ አዲስ ክላስ መፍጠር the new class ያው ሂዱና አንብቡት እዚህ መጽሐፍ ላይ ታገኙታላችሁ ምን ማለት ነው ዋጭሩ እነስባት ያቀዱት እነዚህን አሁን ቆሞ ቀር ያላቸው ማይረቡ ያላቸው ስብሃት እንዳሰበው the new class ቢፈጠር ኖሮ አንደኛ የስብሃት ኔትወርኩ የአድዋ ኔትወርኩ ማለት ነው እስራኤሎች የሆኑ ነበር በነገራችን የተኮላሸው እሱ ለዚህ ነው ቆሞ ቀር የተናደደባቸው በዛ ኢኮኖሚካሊ የዛሬ 50 ዓመት የማይደረስበት ደረጃ በቁጥር ሊጠራ 1000 10000 100000 ሊሆን ይችላል ዛሬ የምናያቸው የጁሾች አይነት ማለት ነው በፍጹም የማትደርሱባቸው ደረጃ ይደርሱ ነበር በነገራችን ማንንም ሊነቀንቃቸው የማይችል እድሜ ልክ የሺህ ዓመት ያለው ንዴቱ የመነጨው በዛ ነው ለ1000 ዓመታት ነቅለውም ነበር የስብሃት መራሹን የአድዋ ስርወ መንግስት ማለት ለ1000 ዓመት አትነቅለውም በ40 ዓመት እና 50 ዓመት የሚተክለውን ማለት የኔ ወንድም ዛሬ የምታየው ኢትዮጵያ አየር መንገድ ስሙ ነው ኢትዮጵያ አየር መንገድ የሚሆነው እንጂ ንብረትነቱ የነስባት ይሆን ነበር በግልጽ ልንገር ቴሌኮሙኒኬሽን ስሙ የኢትዮጵያ ቴሌ ሊባል ይችላል እንጂ ንብረትነቱ የነስባት ይሆን ነበር ሪዘርቭ ሆኖ የተቀመጠው በመንግስት እጅ የተቀመጠው እነሱ አቅም እስኪገነቡ ነበር የ40 ዓመት ጉዟቸው የስራ ምንጭ ስፔሲፊካሊ ባገርም በኢትዮጵያም የስራ ምንጭ ብቸኛ የስራ ምንጭ እነሱ ነበር የሚሆኑት ዋነኛ የመንግስትም የሌላውም የስራ ምንጭ ሌላ ይሄን የሚነግረን እሱ ነው ኒው ክላስ የሚነግረን እሱ ነው ብቸኛ የፕሮፓጋንዳ ክፍል የሚዲያ ክፍል ኮንትሮል የሚያደርገው ሄጂሞኒክ በሆነ መንገድ እነሱ ነበር የሚሆኑት ብቸኛ የእርዳታ ድርጅቶች ነን ገቨርንመንታል ኤንጂኦስ የሚሆኑት እነሱ ነበሩ ብቸኛ የሲቪክ ተቋማትን የማደራጀት ምን ያማለት ምናምን የመቆጣጠር ስራ የነሱ ይሆን ነበር ኒው ክላስ እሱ ነው በጣም ያስደነግጥ ነበር በነገራችን ላይ ለኔ is really ከሽመልስ ከማልጋም የተነጋገርን እንዲህ ነበር እኔ የነገርኩት ስቶሪውን አመስግኘው መጽሐፍ ይገርማል እኮ አዳማ በነበረው ስብሰባ ለአንድ ቀን ለሊት አንብቤዋለሁ ይኸው እዛ መጽሐፉ ላይ ርዕሱን ከፈለጋችሁ እዛ ሄዱና አንብቡት ስለዚህ ዛሬ እነ ደብረጽዮንን ደንቆሮ ሚላት ሶሪ ቃሉ በጣም ይቅርታ እንዳልተጠቀምተ እነ ደብረጽዮንን ፈሪ ወላዋይ ጥማተኛ ቆሞ ቀር ሚላቸው የኛን ያስቀመጥነውን እቅድ አቦርት አረጋችሁብን ነው ያለው ኮንሴፕቱ እሱ ነው በደንብ ይግባችሁ ይሄ ስለዚህ ያረረው ያበደው ፕሮጀክቱ ስለተቋረጠበት ስለተኮላሸ ነው ተኮሊፍና ስለሆነበት ተኮላሸበት ይዛሬ አናወራም ነበር ስለ አየር መንገድ ስለ እንትና እናወራ ይሄ የምር ነው የምር የተጻፈ እቅድ ነው ምነግራችሁ የ40 ዓመት እቅድ የሚላል እዚህ ውስጥ ዝም ብለው አይደለም ቡናውን ኮንትሮል ያደርጉት ከየት ያመጡትን ቡና ነው ኮንትሮል ኤፈርት ኮንትሮል ያደርጋው ከየት ያመጣውን ቡና ነው ከየት ያመጣውን ነው ቡና ነው ኮንትሮል ያደርጋው ለምንድነው ዋንኛው ቡና ኤክስፖርተር የሆነው ለምን ኦሮሚያ አላረገም ለምንድነው ለመከላከያ ዋንኛው ጨርቅ የፋቲክና የምንትን ሰጪ አልመዳ ጨርቃ ጨርቅ ለምን ሆነ ለምንድነው የደብረ ብርሃን ጨርቃ ጨርቅ ድሬዳዋ ጨርቃ ጨርቅ ለምን አልሆነም እያንዳንዷን ነገር አስሏት ይሄ ከትግራይ ህዝብ ጋር የተያዘ ከህወሓት ጋር ነው ዛሬ አምቤግ ጋር ደረቴ ነፍቼ ነው የምናገረው በነገራችን ህወሓትና የትግራይ ህዝብ የተለያዩ ስለሆነ አሁን እየነገሩንም ስለሆነ ሜቴክ በሚል ሜቴክ ከኤፈርት ጋር ለእንደ የተቀናጀው አታቁሜ
ስምምነት ተፈራርሞ ሜቴክ እኮ አንዳንድ ማቴሪያል እየወሰደ እኮ ይሰጥ ነበር ለይፈርት ይሄ ሰው ተከቸነከሩ ቆሞ ቀሩ ያለው በምክንያት በዋናነት እቅዳችንን አኮላሹብን አልገባቸውም ነበር because ጄላን ኒውክለስ ስልጣን ካልያዝክ መፈጸም አትችልም እሱ ያለ ስልጣን ሊመጣ አይችልም ስልጣኑን ነው መጀመሪያ የምትቆጣጠረው ከዛ የሁሉ ነገር ምንጭ ስልጣኑ ይሆናል ማለት ነው የሥራ ምንጭ አንተ ነህ የህይወት ምንጭ አንተ ነህ መንገዱ አንተ ነህ የፕሮፓጋንዳ ምንጭ አንተ ነህ ሚዲያ አንተ ነህ ባንክ አንተ ነህ ቴሌ አንተ ነህ ሁሉ ነገር አንተ ነህ ሁሉም ላንተ ያድራል ከዛ በኋላ የተኮላሸበት እሱ ነው ለዚህ ነው ቆሞ ቀር ያላቸው ስብሃት ቆሞ ቀር ሲልና ኤርሚያስ ቆሞ ቀር ሲል አገን ኦፖዚት ናቸው ይሄንን በደንብ እንድትረዱ ፈልጋለሁ በመጨረሻ ከኢሳያስ አፈወርቅ ጋር በተያያዘ ተወሰነ ነገር ላንሳ ማጠቃለያ ፌደራል መንግስቱ ላይ ለምን በጠላት ፈረጀው ኦላ ፋኖ ምናምን ተጣምሮ መታየቱ ምናምን የሚለው ብዙ ከቅድም ካነሳው ጥቅል ነገር ጋር የተያዘ ነው ስብሃት የሚያስበው ፋኖንም ምኑንም ሲያነሳ አራት ቶሎ መሰረታዊ ጉዳዮች ላይ ይሄ መንግስት ብሎክ ስላደረገበት ነው አንደኛ ቅድም ኒውክላስ እንዳነ መኮላሸቱ የስብሃታውያን ያድዋ ገዢ መደብ ህልም ጨነገፈ ቁጥር 1 ይሄ መንግስት አንዱ የጠላበት ሁለተኛ የብሔር ፖለቲካው መንግስታዊ ቁመናውን ያጣ ሄደ የብሔር ፖለቲካው ገዢ አስተሳሰብ ካልሆነ ለጽንፈኛው ደግሞ ስብሃታዊ አይመችም ስለዚህ ሁለተኛው ይሄ ነው እዚህ መንግስት ላይ ያቄመው ሁለት የብሔር ፖለቲካ መቅረቱ ነው ስለዚህ ነው ፋኖን እየጋበዘ ያለው ኦላን እየጋበዘ ያለው ኑና የብሔር ፖለቲካውን እንመስረት ነው ይላል ሶስተኛ አሁን ያለው መንግስት ብሔራዊ ቁጭት የሚፈጥሩ የዋትን ልክ ባንዳነት የሚያሳዩ ብሔራዊ አጀንዳዎች ይዞ መጣ አገራዊ አጀንዳዎች ይዞ መጣ የባህር በር አጀንዳ ይዞ መጣ የወደብ አጀንዳ ይዞ መጣ ይሄ ደግሞ ስብሃትን የሚቀብረው ነገር ነው ስለዚህ ሶስተኛው ከዚህ መንግስት ጋር ጸብ የገጠመው ሌላኛው እሱ ነው አራተኛ አሁን ያለው መንግስት ስብሃት አይኑ ያየ ህወሓትን ትርጉም አልባ አደረገው ምርጫ ቦርድ ነው ወደ መሳደብ የገባው ለዛ ነው ምርጫ ሙልጭ አደረገዋል ምርጫ ቦርድን ስብሃት ትርጉም በቃ ህወሓት የሚባል ትርጉም የሌለው በኢትዮጵያ ፖለቲካ ውስጥ አደረገው በጸብና ብጥብጥ እንጂ የፖለቲካ እንትን ውስጥ የለም ስለዚህ እነዚህ አራት ምክንያቶች ይሄን መንግስት የሚጠላበት ምክንያት ነው ፋይናሊ ስለ ኢሳያስ አፈወርቂ ከብዙዎች ጋር እንደማልስማማ አውቃለሁ እዚህ ላይ ተብለ ቁጣም ልትሰሙ ልታረጉ ትችላላችሁ ከቅርብ ቤተሰቦች ጀምሮ ስናነሳም ስለነበረ እኔ ስለ ስብሃት ኢሳያስ የተናገረው ትክክል ይመስለኛል የሚያምንበትን የተናገረው ይሄ ነው ማለት ምንድነው ያለው ኢሳያስ ከአብይ እኩል እንታገል የሚገባን ሰው ነው ኢሳያስ ለጽምዶ ምቹ ያልሆነ ሰው ነው ኢሳያስ ኢተገማች ነው ኢሳያስ ለጽምዶ አይመጥንም ኢሳያስን በመጣመር የምናመጣው ለውጥ የለም I think የልቡን የተናገረው ይሄ ነው ማምነው ከብዙዎች ጋር እንደምንለያይ ያውቃለሁ በዚህ ምንድነው የምታወራው ስብሃት እኮ ያልሞተው እስር ቤት የሚወጣው እኮ በኢሳያስ ምክንያት ነው ሌሎቹ ሲሞቱ የኤርትራ ስሜት ያላቸው እኮ ምናም ሚል ወዳጆች አሉኝ ወዳጆችም ይሄን ሚል እና እኔ እንደዛ አልቆጥረም ስብሃት ኢሳያስን የሚወድ አይወደው እኔ ግምገማ እሱ ነው አይወደው ኢሳያስ ያ አይ ነው ኮንትራዲክት እንደሚያደርግባችሁ ብዙ ነገር እንደሚያደርግባችሁ ይገባኛል ባልናገረው ደስ ይለኝ ነበር ግን ስሜቴ መግለጽ ስላለብኝ ነው የኔን ሪዝን አንዱ ለሶስት ብዬ ልንገራችሁ አንደኛው
ስብሃት ለኤርትራ ብሔርተኝነት ፍጹም ታማኝ ነው። ፍጹም የመኖሩ ምክንያትም በፖለቲካ ውስጥ የመኖሩ ምክንያትም የኤርትራ ብሔርተኝነቱ ነው። በሙሉ የሰራቸው ስራዎች እያንዳንዱን ነገር የሚለካው ከኤርትራ ብሔርተኝነት አንፃር ነው። በቃ መለኪያው ኤርትራና ኤርትራ ናት። ኢትዮጵያ ለስብሃት ጠላቱ ናት፣ ማባያው ናት። የኤርትራ ብሔርተኝነት አደጋ ኢትዮጵያና ትግራይ ናት ብሎ ስላሰበ የመኖሩ ምክንያት ትግራይን መምታት ኢትዮጵያን መምታት ነው ስብሃት። አልፋና ኦሜጋው ለስብሃት ኤርትራ ብሔርተኝነት የእያንዳንዱ ነገር ውሳኔው የህይወት ውሳኔ ከስያሜው ጀምሮ አቦይ ስብሃት የሚለው ስያሜ ራሱ ኤርትራን የተሰጠው በነገራችን 40,000 የትግራይ ወጣቶችን ያስጨረሰው ኤርትራ ላይ ነው በነገራችን ኖት ለሻቢያ ለህግደፍ ፈልጎ አይደለም ለኤርትራ ብሔርተኝነት ነው ያስጨፈጨፈው። በኢትዮጵያ ፖለቲካ ውስጥ ቁጥር 1 የኤርትራ ብሔርተኝነት መለኪያ አሁን ያሉት ሻቢያዎች አይደሉም። ቁጥር 1 መለኪያው ስብሃት ነጋ ነው። ይሄ ነው መከራከሪያ። ሻቢያ ያስቀመጠው ይሉታል ስብሃትን አዲስ አበባ አይደለም፣ ከሻቢያ በላይ ነው ስብሃት። በተለይ ከኢሳያስ በላይ ነው። ኢትዮጵያን ጨቁኖ ለመያዝ ትግራይን ጨቁኖ ለመያዝ የብረት በር ይዞ የኤርትራን ብሔርተኝነት እንዲፋፋ በሱ በሚፈልገው ሙድ የቀጠለው ስብሃት ነው። በስብሃት እሳቤ ውስጥ ኢሳያስ አፈወርቂ የኤርትራ ብሔርተኝነት ታማኝ አይደለም ብሎ ያምናል ስብሃት። ኢሳያስ ለኤርትራ ብሔርተኝነት ታማኝ አይደለም ነው የሚለው። ኢሳያስ ስልጣኑን ካገኘ ምንም መሆን ይችላል ብሎ ነው የሚያስበው። ስብሃት ግን ለኤርትራ ብሔርተኝነት ታማኝ ነው። የሚከፈለው መስዋዕትነት በሙሉ ይከፍላል። ይሄ ነው አንዱ መከራከሪያ ነጥብ ማለት ነው። ያ ማለት ኢሳያስ ኢትዮጵያን ይወዳል ወይ ምናምን አለ። ኢሳያስ እንዳመቸው ለጥገኝነቱ የሚመቸው ነገር እስካገኘ ድረስ የኤርትራ ብሔርተኝነትንም ኮምፕሮማይዝ ያደርጋል ብሎ ስብሃት ይጠራጠረዋል። ብዙም ጊዜ ተናግሮታል። እሱ እኮ የኢትዮጵያ ፕሬዝዳንት ብናረገው ኖሮ ወይም አርጉኝ እንዳለ ቢሆን ኖሮ ይተወው ነበረ ይላል። የኤርትራን ትግል አልቋል ደቋል ብሎ ከደርግ ጋር ሊደራደር ሲል አትችልም ብለን ጠመንጃ ይዘቀዘቅም ብለን እኛንን ይቀጥል ነው ይላል ስብሃት። በየጊዜው 30,000 40,000 ወታደሩ በጥቅሉ በድምሩ 40,000 የትግራይ ወጣቶችን ወስዶ የጥይት ማብረጃ ያረጋቸው ስብሃት ነው። ያታልላቸው ነበር። ለስልጠና እየሄዳችሁ ነው ይላል። ለኤርትራ ነፃነት ነበር የሚሄዱት። ስለዚህ ስብሃት ኢትዮጵያ ላይ የተጎለተው ሻቢያ ስላስቀመጠው ኢሳያስ ስላስቀመጠው ከኢሳያስ ጋር እየተነጋገረ ስለሆነ አይደለም። ኢሳያስ ታማኝ ስላልሆነ ነው የተቀመጠው። ስለሚጠራጠረው ይንሸራተታል ብሎ ስለሚያስብ እንደ ግለሰብ አይደለም።
ኢሳያስ የኤርትራ ብሔርተኝነት ታማኝ አይደለም ብሎ በግልጽ እኮ ተናግሯል። የሆነ አካል ኤርትራን በተመለከተ ያውን በባህር በር በምናምን ወራለው ቢል ኢሳያስ ከኢሳያስ በላይ ኢሳያስ አቅም አይቶ ሊደራደር ይችላል። ስብሃት አይደራደር ልንገራችሁ። ስብሃትና ስብሃታውያን አይደራደሩም። ኢትዮጵያ የባህር በር ጥያቄ ምናምን ጥያቄ ብላ ነገሮች ወደ ግጭት ቢሄዱ ደሞመንት ኢሳያስ ፈርቶ እንኳን አቅሙን አይቶ ልደራደር ኮምፕሮማይዝ ላድርግ ቢል ስብሃታውያን ነው። ስብሃታውያን በአጠቃላይ በሱ ዙሪያ ማለት ነው። ስለዚህ ከኢሳያስ በላይ ለኤርትራ ብሔርተኝነት ቅርቡም ስትራቴጂስቱም ጠባቂውም ዘቡም ስብሃት ነጋ ነው። እዚህ ላይ መከራከሪያ ካላችሁ ለመስማት ለማዳመጥ ዝግጁ ነኝ። እኔ እስከማቀው ድረስ ግን ኢሳያስን ከስብሃት አንፃር ነው። አሁን እንግዲህ ስብሃት ውስጥ ሆናችሁ ነው እየተነጋገርን ያለነው። ስብሃት ከኢሳያስ በላይ የኤርትራ ብሔርተኛ ነው። ኤርትራ ተደላድሎላት ምን ብሎላት ብሔር ጥሩ ነበር፣ ግን ፍራቻ አለው። ኢትዮጵያ የምትባል ሀገር አለች፣ ትግራይ የምትባል ሀገር አለች። እነዚህን ካልቆረቆዘ፣ እነዚህን ካልደበደበ፣ እነዚህን ካልመታ እዛ ኤርትራ ብሔርተኝነት አይጠናከርም። ስለዚህ ዘብ ነው የሆነው። ለኤርትራ ብሔርተኝነት ኢትዮጵያ ውስጥ ቁጭ ብሎ ዘብ የሆነው ስብሃት ነው። የኔ ፖይንት ይሄ ነው። ከዚህ አንፃር ነው ኢሳያስ አይታመንም ያለው። ለዛ ነው ኢሳያስ ለጽምዶ አይመችም ያለው። ለዛ ነው አይመችም ለጽምዶ። የሆነ ወቅት ላይ ሊንሸራተት ይችላል። ስለዚህ ከአብይ እኩል ልንታገለው የሚገባ ሰው ነው። የሆነ ወቅት አቅም አይቶ ተንሸራቶ ሊደራደር ይችላል። እንደዛ ነው ኢሳያስ ባህሪው። የሚታመን አይደለም። ይሄን ደግሞ በአደባባይ ነው የሚናገረው። በነገራችን ላይ እንደ ስብሃት ቋሚ ዘብ ኢትዮጵያ ላይ የቆመ ወታደር የለም። ይሄንን በደንብ ማወቃላችሁ ብዬ ያስባለሁ። የተለመደ እንትን ነው ይሄ። ኢሳያስን ብዙ አንዴ የሆነ ወቅት ላይ ኮምሬድ ምናምን አለው ጓዳለው ምናምን ሲባል ነው አይደለም። ከመጀም ሄዳችሁ እያንዳንዷን ኢንተርቪውት በነገራችን ላይ እያንዳንዱን የስብሃት ምናልባት ኢሳያስ ለስብሃት ቀና ሊሆን ይችላል። ኢሳያስ ይናደድ ይሆናል። ከኔ በላይ ኤርትራ ብሔርተኝነት ያራምዳል ብሎ ኢሳያስ ሊናደድበት ይችል ይሆናል እንጂ ኢሳያስ ስብሃትን የሚጠላው አይመስለኝም። ስብሃትን አሳዶ ምናምን አይፈልግም። እንደሌሎቹ እንደገደላቸው ስብሃትን መግደል አይፈልግም። ሊቀናበት ይችል ይሆናል እንጂ ከኔ በላይ ለምንድነው ኤርትራ ብሔርተኝነት ብሎ ሊቀናበት ይችል ይሆናል እንጂ ኢሳያስ በስብሃት ላይ አይናደድም። ምክንያቱም ኢሳያስም ኢትዮጵያ ጠል ነው፣ ትግራይ ጠል ነው። ኢሳያስ በሱ ኮመን ናቸው። አሁን ጥያቄው የበለጠ ኢትዮጵያን የሚጠላው የበለጠ ትግራይን የሚጠላው ችንካሉን በየጊዜው ችንካሉን የሚቸክለው ዘብ የሚሆነው ማን ነው የሚለው ላይ ነው። ባይዘዌ የቲፒኤልኤፍ የሻቢያ መኖር ህልውና የሚመሰረተው በነስብሃት ህወሓት ነው። የስብሃት ህወሓት ከሌለ ሻቢያ ይፈረካከሳል። ይሄን ያዙልኝ። ቅድሚያ መጥፋት ያለበት የስብሃት ህወሓት ነው። በነገራችን ልደነግጡ ትችላላችሁ። ይሄን ስል የስብሃት ህወሓት ከጠፋ ሻቢያ ይጠፋል። በአጭር ጊዜ ነው የሚጠፋው። ዘቡ ጠባቂው ምሰሶ የስብሃት ህወሓት ነው። ሶኔ ብዙ ጊዜ ሲጠየቀ ያለው ሻቢያ ላይ እንሩጥ ሲባል ነው። እንደሱ አይደለም።
እንደሱ አይደለም። ልክ ነው። ሻቢያ ትኩረት አድርጓል ኢትዮጵያ ላይ ኦሮሞ ማህበረሰብ ላይ በዋናነት በዚህ ዓመት። ሻቢያን ለማዳከም ከፈለክ ግን የቅድሚያ ስራ የስብሃትን ህወሓት ማጥፋት ነው። ባይዘው ያለ ስብሃት ህወሓት ሻቢያ አይኖርም፣ ኤግዚስት አያደርግም። ለምን? የስብሃት ህወሓት ቫንጋርድ ነው ለኤርትራ ብሔርተኝነት ለሻቢያ። አብሮ መገንጠል ያልፈለገውማ ሱራፌል እንደየነገርኳችሁ አይደል እንዴ? አብሮ ከሄደማ ዋንስ ጠብ ሲነጣ ጠላት ይሆናል፣ ጠብ ሳይመጣ ወዳጅ ይሆናል እንዴ። አሁን ግን ምንድነው የሆነው? ኢትዮጵያ ውስጥ መጣና ገባ፣ የኢትዮጵያ መዋቅር ውስጥ ገባ፣ ፈላጭ ቆራጭ ሆነ። ከመጀመሪያ ከምክክር ኮሚሽኑ ከሽግግር ምክር ቤቱ ጀምሮ አስበው ኦርካስትሬት የሚያደርገው እኮ እነ ስብሃት ነበሩ። የሻቢያ እኮ ነው ሽግግር ነው የነበረው፣ ጠበቃ ሆነላቸው። አንድ ሻቢያ መጥቶ የኤርትራ ብሔርተኝነት መጥቶ መዋቅሩን ዘርግቶ ኢትዮጵያን ሲዘርፍ ምን ሲል ሲያደላድል ነው የነበረው ስብሃት። ባንክ ሲንት ሲል ምንም አላለውም፣ ሌላ ነገር ሲያደርግ ምንም አላለውም፣ ሲያደላድል ነው የነበረው። ሁለት በል ጦርነት ተነሳ፣ ኢትዮ ኤርትራ ጦርነት። ስብሃት ኢዝ ኢንዲፈረንት ከመለስ ጋር ጦርነት እንቅጠም ምናምን አይደለም ያለው ስብሃት። እሱ አይደለም የሚገርምህ፣ የኢትዮ ኤርትራ ጦርነት እንዲኮላሽ ኢትዮጵያውያን ላይ አደጋ እንዲደርስ ብዙ ቦታዎች ላይ ችግር እንዲፈጠር ስብሃትና መለስ ናቸው አብረው ያደረጉት። አንብበው የጀነራል አበበ መጽሐፍ አበበ ገረሱ። ሄደው ተመለሱ ሲባሉ የሞተው መጠን ይበልጣል እኮ። ኤርትራ ገብተው እነስዬ እነ ጻድቃን አስመራን ያዝ ወይም ማሰብ እንቆጣጠር ብለው አርጊ ሲያደርጉ ነው ተመለሱ። ሲሄዱ ከነበረው ሰራዊት ሲመለሱ የሞቱት ይበልጣሉ። ማን የወሰነው ይሄን? መንግስታዊ ስልጣኑን ይዞ ስብሃት። ለምንድነው የሚሄድልህ ኤርትራ? ዋይ የ40 ዓመት እቅድ ይዞ መጣ። የ40 ዓመት እቅድ የስብሃት ገዢ መደብ የሚፈጥር 40 ዓመትና የ50 ዓመት እቅዱ በማን? በኢትዮጵያ ሪሶርስ ላይ፣ በትግራይ ሪሶርስ ላይ። ለምንድነው የሚሄደው? ኤርትራ ቢሄድማ ተጎዳ። ስለዚህ ኢትዮጵያ ውስጥ ቁጭ ብሎ ኢትዮጵያን የሚበዘብዝ ቫንጋርድ የሆነ ለሻቢያ ለኤርትራ ብሔርተኝነት የቱ ነው የሚሻለው? እሱ ነው ፕሪፈር ያደርገው። ስለዚህ ዛሬ መጥቶ ስብሃት ኢሳያስ አይታመንም ለጽምዶ ኢሳያስ ምናምን ሲል እውነቱን ነው። ከሱ አንፃር ከልቡ ነው የተናገረው ነው እያልኳቸው ያለው። ቢኮዝ እሱ ሞር ተቆርቋሪ ነው ለዛ ነገር። ኢትዮጵያ ወደብ እንድታጣ የባህር በር እንድታጣ እንድትጨቆን ከኢሳያስ በላይ የሚቆረቆረው ስብሃት ነው። ኢሳያስ ግን በስብሃት አይከፋም፣ እንዲሞትበትም አይፈልግም። በስብሃት ዙሪያ ያሉ ሰዎችም እንዳይሞቱ የተንቀሳቀሰላቸው ለዛ ይመስለኛል። የኔ መከራከሪያ። ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሼር አድርጉ። መልካም ቀን።